አልነግርሽም። ይሄ ነገር ግን እኔ የሚጨርስልሽ አለ። ወሰደ ጻፈው ማዳጋስካር ኤምባሲ አስገባት። በቃ ትንሽ ጊዜ ጠብቀን ብለው አጋጣሚ ማዳጋስካር ላይ ደግሞ ከባድ ጦርነት ነበር። ትንሽ ውጊያ ላይ ነበር። መንግስት ተቀይሯል። ትንሽ ጊዜ ጠብቀን አሉት። መንግስት ወረደ። ሌላ አዲስ መንግስት መጣ። እንዳለ በአጠቃላይ ያሉት አምባሳደሮች ምናምን ጉዳዩን ያዙት። እንዳለ ሙሉ ኤምባሲ ተቀየረ። ከዛ ድጋሚ ሌላ አምባሳደር ሲመጣ አሁንም በአዲስ ዶክሜንት ተጻፈ ምናምን ማስረጃውን ድጋሚ ይዞ ጠበቃው ሄደ። የዛሬ 3 ወር ማለት ነው። ተጠራው ሄድኩኝ። እውነት በቃ አምባሳደሯ እጅግ በጣም ነው ያዘነችው። አሳየዋት። የኛ ሀገር የወንጀል ነው፣ ጫት አይገባም። ይኸው በህጋዊ ላኩትኝ። ይኸውና ማስረጃ ይኸው ለኢትዮጵያ ኤርላይንስ ኢሜይል አድርጓል። ያመንኩት ደግሞ በዛ ነው። ካምፓኒ ነው ይሄ ልኝ ስላት እንደ አጋጣሚ ካምፓኒውን ስታየው የምታውቀው ነው። ጉግል ላይ ስትገባ ድርጅቱ ኤንጆ ነው። ትልቅ ካምፓኒ ነው። ኦንላይን ነው እየሰራ ነው ያለው። ኢቨን እስካሁን ድረስ እንኳን ጉግል ላይ ያለው መጀመሪያ ከሰውዬው ጋር የምንጻጻፍበት ስልክ ቁጥር ነው ያለው። እየሰራ ነው ያለው። ስለዚህ አሁን ይሄ ሰውዬ በ3 ነገር ነው የሚከሰሰው። አንደኛ በክደት፣ ሁለተኛ እኛ ሀገር ላይ ጫት እዚህ እናንተ ፍቃድ አላችሁ፣ እኛ ሀገር ግን እንደ ድራግ ነው፣ ወንጀል ነው። ሶስተኛ ደግሞ በኤን ድርጅት ይሄን ነገር ማስደረጉ ብርሽንም ከፍሎ 25 ዓመት ያሳስረዋል። ስለዚህ እንዲታሰር ትፈልጋለሽ? እኔ ቢታሰር ላይ ምን አጋለሁ? እኔ በቃ ለራሴ በጣም ብዙ ችግር ደርሶብኛል እንደሰማሽው ነው። ስለዚህ መፍትሄ አድርጊልኝ ስላት እዛ ሀገር ላይ ያሬድ የሚባል ኢትዮጵያውያን ሽማግሌ አድርጎ ሄዶ አናግሮ ብሬን በአስቸኳይ እንዲከፍለኝ በሽምግልና ሀገር ያለ አበሻ እዛ ሽማግሌው አናግረው መሰለኝ 15 ቀን ነው ወደ 1 ወር ጠብቆ በቃ ሄለን አልቻልኩኝም። ስለዚህ በቃ እነሱ እንደዚህ ናቸው፣ ሰው ብር ይበላሉ፣ ሰው ብር ይተዳሉ፣ ከሳሽ በቃ ብሎ ድጋሚ መልስ ሰጠኝ። አሁን ጠበቃዬም ከእንደገና ኢንተርናሽናል ሰርተፍኬት ያለው ጠበቃ ፈልጎ አገኘ። ሲያማክረው እንደዚህ ተቸግራለች ምናምን ብሎ ያለውን ችግር በሙሉ ዘርዝሮ ሲነግረው በቃ ይሄ ግማሽ ድረስ ደርሳቸዋል። ስለዚህ ወንጀሉን ካስፈጸምኩ በኋላ ብሩን ከዛ ላይ ትሰጡኛላችሁ። አሁን ችልጅ ምን ብዬስ ብር ጠይቃታለሁኝ? እንደውም በኢትዮጵያዊነት መርዳት ነው ያለብኝ ብሎ ከእንደገና ሙሉ ዶክሜንት ምናምን ለሱ ተሰጥቶት አሁን የውጭ ጉዳይ ሚኒስቴር ቀጠሮ ይዘናል። ትላንትና ነበር ቀጠሮ። ሰውየውን ጠርቶት ለእኔ ወረቀት ይሰጥሻል፣ በር ላይ ስትገቢ ከውስጥ ነው የሚሰጠሽ። ራሱ ጠበቃው እዛ ውጭ ጉዳይ ሚኒስቴር ግቢ ውስጥ ቢሮ አለው አሉ። ከዛን አሁን ትላንትና ነው የገቡት። መቼ እንደተቀጠረ አልተነገረኝም ብዬ ጠበቅኩኝ ነው። እና እዚህ ደረጃ ደርሻለሁኝ። እንደሚከፈልም ምንም ያው ኤምባሲዎቹም አስረድተውኛል። በቃ እስካሁንም የቆየሽው አንቺ ነሽ። እንዳውም የቆየሁበት እንዳውም እስካሁን ለምን ቆየሽ ተብዬ ቤልጂንግ የተከታተልኩበት የ2 ዓመት የ3 ዓመት የአእምሮ ሕክምና ወረቀት ነበረኝ። እነሱ ናቸው ትብብር የጻፉልኝ። እባካቸው እርዳቱ ተብሎ ደብዳቤ ሰጥተውኛል ሆስፒታሉ። እሱንም ስላዩ በቃ ችግር የለውም ብሩ ይከፈልሻል፣ በቃ በርችና ያዢ ብለው አሁን ኤምባሲውም ወረቀት ሊጽፈልኝ ነው ማተብ መጥቶ ማለት ነው ለውጭ ጉዳይ ሚኒስቴሩ። እና የሁለተኛው ጠበቃው ጥሩ ይመስለኛል። እንግዲህ አሁን የመጀመሪያ ቀጠሮ ብሩ ይመለስልኛል ብለሽ ተስፋ ታደርጊያለሽ? አምባሳደሯም አንደኛ በህጋዊ መንገድ ነው የላኩለት። ሁለተኛም ያው የኢትዮጵያ አየር መንገድ ብቻ ያው ማስረጃዎች አሉ፣ ለቤት ልኬላታለሁኝ ማስረጃዎች አሉ። ግን ይመለሳል ብዬ እስከዛሬም እኮ ጥፋቴ በቃ አንደኛ ያው ከእውቀት ነፃ መሆን ያለመማሬ ምናምን ከእንደገና ብቻ የሚያግዝሽ የለም ምናምን እስካሁንም ዝም ማለት መሰለኝ እኮ ዋጋ ያስከፈለኝ አብዬ እንጂ እስካሁን ብሄርንባቸው እንትኖች እስካሁን ድረስ እንዳውም ለመቆየሽ ሁሉ ብር ይመለስልሻል አለሽ ጠበቃው። ስንት ይመለስልሻል አለሽ ጠበቃው? አይ በአጠቃላይ $252,000 ነው። $252,000 ነው አንቺ የሰጠሽው በዛ ሰዓት የተገበያየ ነው። $252,000 ነው የሰጠሽው ለማዳጋስካሩ? በቃ የላኩለትኝ $240,000 እቃው ሲገመት ከአሜሪካ እና ካናዳ
$12,000 ደግሞ 5,000 ከካናዳ 7,000 ከአሜሪካ ኢን ቶታል $252,000 ነው የበላሽ። ማሪ አሁን ባለው ምንዛሬ ወደ 50 ሚሊዮን ማለት ነው። ማሪ የዛሬ ስንት አመት ነው? በዛን ሰዓት ምንዛሬ ስንት ነበር? 52 ብር ነበር። የዛሬ ስንት አመት ነው? 2013 መጨረሻ ላይ ነው። የዛሬ 5 አመት በዶላር ከመለሰልሽ አሁን በጣም ሀብታም ትሆኛለሽ። 50 ሚሊዮን ብር እግዚአብሔር እንግዲህ ልፋቴ ድካሜን ቆጥሮ እግዚአብሔር ለዛ ያብቃኝ ብዬ አስባለሁ። ጸሎቴ እሱ ነው። የልጆች አምላክ እንደዚህ ዋጋ የከፈልኩላቸው ልጆች አሜሪካ ያለው ኢትዮጵያዊ እና ካናዳ ያለው ብራችንን ኤርትራ አስበላሽን ክፋላሉሽን ትንሽ አሜሪካን ያለው ሰውዬ እዚህ ያለው ልጅ ቼክ ሰጥቼው ነበረ። ለሁለቱም በር ቼክ ሰጥቻቸው ነበረ። እዚህ እና ከአሜሪካን ያለው እዚህ ያለው ቼክ ስለሰጠሁት እሱ በጣም አስቸገረኝ። የተወሰነ ብር ከፈልኩኝ፣ በጣም ዋጋ አስከፈለኝ። ከዛ ካናዳ ያሉት ግን በቃ እንደውች ልጅ ሰው ትሆናለች ወይ እንደው እግዚአብሔር ያክብረው። አንድ ቀን ነገሮች ሲስተካከሉ እንደው በህዝብ በአደባባይ ላመሰግነው የምወደው ልጅ ካናዳ መጥቶ አይቶኝ አይዞሽ በቃ አንቺ ጀግና ነሽ ነገ ሌላ ቀን ነው ራስሽን ጠብቂ ብሎ ጭራሽ $2,000 ሰጥቶኝ ሄደ። ኤርትራዊው ማለት ነው። ኤርትራዊው ሲመርሽ ኢትዮጵያዊ አልምርም ማለት በቃ ቤቴን አጠነ። ኢትዮጵያዊም ለካ እንደምከፍል አያውቅምና እዚህ ጋር ግን ያገናኘን ልጅ ለእሱ በራሱ ስም ቼክ ጽፌ ሰጥቼዋለሁ እና ቼኩን ሁላ ሊያስመታብኝ ባንክ ይዞ ሄደ። ከባንክ ጋር ደግሞ ጥሩ ግንኙነት ነበረኝ በወቅቱ። እስከፈለኩት ብር እንኳን ሳልፈርም ነበረ። በቃ በጣም ጥሩ ግንኙነት ነው ያለኝ። ያበረታቱኛል ምናምን እና እባካችሁን ብለው በቃ ባንኩ ነው 3-4 ጊዜ ለምኖ የመለሰው። እች ልጅ ጎበዝ ነች፣ ብቻዋን እንደዚህ እየለፋች ነው፣ ይኸው ችግር ደርሶባታል። ስለዚህ ብሎ በቃ ማናጀሩ ለምኖት ምናምን አልኛ በቃ ሊመታ አልፈለገም፣ አቃተው። ከዛም ከስር የተወሰነ ብር ሰጥቼዋለሁ። ከዛ መጨረሻ ላይ እንደ አጋጣሚ አሜሪካን ያለው መጨረሻ ላይ ሲብስብኝ ነገርኩትኝ። እባክህ እንደዚህ ይሆኛለሁ፣ ያው ታውቃለህ ሁሉም ነገር ተረድተኛል እና ብሩን ያው ይሄን ያህል ብር ቀርቶብኛል፣ ቀስ እያልኩ ልክፈል ብዬ ስለው እንዴ እኔ እኮ ብሩ ትቼልሻለሁኝ አለ። ለምንድን ነው የምትከፊው? እና ይሄን ያህል ብር አልደረሰ ምን ያልደረሰኝም ለምንድን ነው የምትከፊው? ታፕሲ አለባኛ ትንሿ ለምንድን ነው የምትከፊው? እንዳትከፊ ካሁን በኋላ ብሎ እሱም አፉ አለኝ። ወደፊት ወደ ስራ ስትመለሽ አብረሽ መስራት ስለምፈልግ አንቺ ጎበዝ ጠንካራ ልጅ ነሽ፣ ስለዚህ በቃ በርቺ፣ ይህን ጊዜ አሳልፊና እንደምንም ብለሽ ወደ ስራ ተመለሽ። ሰውየውንም መክሰስ የምትችይበት አጋጣሚ ፈልጊና ክሰሽ። እኛ ብንከስ አሁን እዚህ ራሱ ያለው ነገር ሪስክ ነው። በቃ ያመላልሱናል፣ ዋጋ ስለሚያስከፍለን እናንተ ጋር ነው የሚቀርለው። በቃ ሰው ፈልግ፣ የሚረዳኝ ሰው ፈልግና ክሰሽን ያለኝ። ሁለቱም በእንደዛ ተለያየን እንሻለሁኝ። በጣም ያሳዝናል በእውነት የደረሰብሽ ነገር። ግን ከመጀመሪያው ስህተትሽ አለመማርሽ፣ ለሁለተኛ ጊዜም ደግሞ በመኪና 500,000 መበላትሽ በጣም ያሳዝናል። እና አሁን ምን እየሰራሽ ነው? አሁን ምን ላይ ነሽ? የህጉ ጉዳይ ቀጠሮ ላይ እንዳለ ልጆች ምን ከብዶኛል መሰለሽ፣ በቃ ልጆቹ አሁን ሰኔ 30 በቃ ሊመጡ ነው። በዛ ላይ በቃ እየመከሩኝ አይዞሽ እያሉ ስለሚያመኝ ምንም አይነት ችግር አይነግሩኝም። በቃ ደስታዬ ምናምን ነው የሚፈልጉት፣ ሰላሜን ነው የሚፈልጉት። እና ሰኔ 30 አሁን ሲዘጋ በቃ ሊመጡ በጣም ጓጉተዋል። እና በቃ እኔም አፈርኩኝ። ምን ብዬ ልንገራቸው እንግዲህ ከአመት ቁጭ ብዬ እንዴት ብዬ ቁጭ ልበል? አሁን በቃ ጠያቂ አንድ ዘመቻ ፀጉር ቤት አለው እና ትልቅ ፀጉር ቤት ነው ቢሾፍቱ ላይ። በቃ እኔ እዛ ፀጉርም እያጠብሽ ምንም እያልሽ አንዳንድ ነገር በምታገኙ
ለልጆችሽ አትጨናነቂም። ከእንደገና ምን በጣም የቸገረኝ ነገር በቃ ትራንስፖርት አለ። ገቢ ከሌለሽ በጣም ከባድ ነው ብታይ። ወረቀት ማጻፍ አለ። እንደ ጠበቃው ጎበዝ እግዚአብሔር ይስጠው እውነት ሊመሰገን የሚገባው ኢትዮጵያ ነው እና ብዙ ነገር እንደውም ትራንስፖርት ይችለኛል፣ አንዳንድ ነገር ወረቀት ያጽፍልኛል፣ የሚያስፈልገውን ነገር ብዙ ነገር እየሸፋኝ እሱ ነው። አሁን በቃ ልጆቼ መምጫቸው ሲደርስ በቃ ውስጥ የተረበሸ በቃ ዛሬም በተኛውበት ቦታ ሊያገኝ በሚለው አሁን ትላንትና ፀጉር ቤት ስራ ጀመርኩ። ልጆች ከየት ነው የሚመጡት? ሁለቱ እኮ አባታቸው ጋር ናቸው። አሁን እየተማሩ ያሉት ሀቡዬ። የመጀመሪያ ልጅሽ ስንት አመቱ ነው? እሱ አሁን 21 አመቱ ነው። ግን እሱ አሁን መኪና ላይ ምናምን ረዳትነት ጀምሯል። እሱ አሁን ጠንክሮልኛል። ሹፍርናም እየጀመረ ነው። መንዳትም እየለመደ ነው። እዛው ሁለተኛዋ ሴት ነች። አሁን 14 አመቷ ነው። ሴቷ 14 አመቷ ነው። ወንዱ ደግሞ አሁን 11 አመቱ ነው። ትንሿ 3ኛ አመቷ ነው። እኔ ጋር ነች። አሁን እሷን ይዣታለሁ። ወንዱና ሴቱ ግን የአባታቸው እናትና አባት ጋር እዛ እየተማሩ አሁን ሚኒስትሪ 6ኛ ክፍል ሚኒስትሪ ተፈታኝ ነች። 6ኛ ክፍል ናት። ስለዚህ የ21 አመቱና የ14 አመቷ ናቸው አባታቸው ጋር ያሉት አይደለም። የ14 አመቷ እና የ11 አመቱ የ21 አመቱ አንቺ ጋር ነው እንዴ? አይ አይደለም። እዛ ቆይ በነበርኩበት ሰዓት አንድ ጓደኛዬ መኪና ገዝታ ነበር እና ልጁ ጥሩም ልጅ ነው፣ ስነ ምግባርም ስላለው እዛ መኪና ላይ ኃላፊ አድርገዋለች እና እዛው እሷ ጋር ነው የሚኖረው። እዛ እየሰራ እሷ ጋር ነው የሚያድረው። እንደውም አሁን መንዳት ምናምን አስለምደውት በቀደም እንደውም በቃ እየበረታ ነው፣ ትንሽ ነው የቀረኝ፣ መንጃ ፍቃድም ላወጣ ነው፣ እያጠራቀምኩ ነው ምናምን ብሎ ነበር። አሁን በቅርብ ደውሎልኝ ነበር በዚህ ሳምንት ውስጥ። ስለዚህ 21 አመቱ ጓደኛሽ ጋር ነው የሚኖረው? የመጨረሻው 4ኛዋ ሴት ናት? ሴት ነች። ስንት አመቷ ነው? እሷ አሁን 3 አመት ሊሆናት ነው። 2 አመት ከ6 ወር። የ11 አመቱ ልጅ ይማራል ወንዱ አባቱ ጋር ያለው? እሱም አሁን ከ2 ወደ 3 ነው። እሷ ሁለቱ የዛ እሱ ጋር የሚማሩት እሱም ከ2 ወደ 3 ክፍል ነው። አሁን 11 አመቱ 3ኛ ያችኛዋ ከ6 ወደ 7 አሁን ተፈትነው ዘገየ እኮ 7 አመት 1ኛ ክፍል፣ 8 አመት 2ኛ ክፍል፣ 9 አመት እኮ ነው 3ኛ ክፍል የሚገባው። ለምንድን ነው እሱ 11 አመቱ 5ኛ ክፍል መሆን ሲገባው ለምን 3 አመት ሆነ? 3ኛ ክፍል ሆነ። 2 አመት ተቋረጠበት። 1 አመት ከቦሌ ይዤ ስመጣ ወደ ኮዬ ስመጣ፣ 1 አመት ደግሞ ኮዬ አሁን ሆኜ በቃ ነገሮች ሲበላሹ ልክ ሚያዝያ ሊገባ ሲል ነው ነገሮች ተበላሽታ መጨረሻ ላይ እንትን ይሆናል። እንደውም ሴቷ የቀጠለችልኝ ወንድሜ ከዘዋይ አስተማሪ ነው። ከዛ መጣና ቱሉ ዲምቱ ነው ምናምን እዛ ቤት ተከራይቶ እሱን 2 ወሩን እዛ አስጨረሰልኝ። ወንዱ ግን አልተቻለም። 8ኛ ክፍል ነበር መሆን የነበረባት። እሷም 2 አመት ተቃጥሎባታል። ሴቷ በ14 አመቷ 6ኛ 2 አመት ተቃጥሎብኛል። 2 አመት ወንዱም 2 አመት። የ21 አመት ውስጥ እስከ ስንት ተምሮ ነው ረዳትነት የጀመረው? እሱ 12 ይሄን ዕቃ ስልክ እሱ 12 ያክል ነበር እኮ። ውጤት ስላልመጣ ነው ረዳት የሆነው ትምህርቱን ትቶ? 2 አይደለም በቃ እኔ በጣም በቃ በታመንኩ። ልክ ፈተና ሊደርስ ሲል ነው ይሄን ነገር ልኬ ያው በተደጋጋሚ ስታመን በቃ መማር አልቻለም። እንደዚህ ሆነሽ እኔ ብማር ምንድነው ጥቅሙ? ሰርቼ በቃ ማገዝ ፈልጋለሁ ምናምን ብሎ ሞተር ተከራይቶ በቃ ሞተር ምናምን መስራት ጀመረ። በግድ ነው ያስቆምኩትኝ ይሞትብኛል ብዬ ሞተሩ ስለፈራሁት። ተበታተኑ ልጆቹ። ያው ያንቺን ህይወት ሊደግሙት ነው። አንቺን በ13 አመትሽ ከቤት ወጣ ሳይሆን እኮ በጣም ነው እኔ እንጃ
እንዳም ዛሬ በረታው እንደም ሳወራ ራሱ እና እንግዲህ እኛም ተስፋ እናደርጋለን ቃል በገቡልሽ መሰረት ጠበቆቹ $250,000 ይመለስልሻል ብለን ተስፋ እናደርጋለን። አሁን ላይ ፀጉር ቤት እየሰራው ነው ያችን ይመለስልሻል ብለን ምን እንደምልሽ አላውቅም። መናገር የምትፈልጊው ነገር አለ? አንቺ ልታግዥኝ አትችይም? ከጠበቆቹ ጋር ሆነሽ ያው ሙሉ ዶክሜንት እንደውም ለቤቴ ልኬላታለሁኝ እና የምታግዥኝ ነገር አይኖርም ከጠበቃው ጋር? እኔ ምን ላደርግ እችላለሁ? ህዝብ መሬት አሁን ምንድን ነው በቃ እኔ አሁን የመጨረሻ ሀቡጌ ደከመኝ እና በቃ ህዝብ እኔ አሁን ጉዳይን ራሱ የኢትዮጵያ ህዝብ በቃ ይከታተለኝ፣ ከጎኔ ይቁም። በዚህ መከራ ውስጥ ሁላ ሆኜ እዚህ ደረጃ ደርሻለሁኝ። በቃ የኢትዮጵያ ህዝብ ከጎኔ ይቁም ነው በቃ ይኸው መቀይ መሆኑ ያለውን ነገር በሙሉ ላንቺን ባይልክልሻለሁኝ፣ ለቤትም ልኬላታለሁኝ፣ ጠበቆቹም አሉ እሱንም ላገናኝሽ፣ ያለውን ነገር በሙሉ ተረዱልኝና እባካችሁ እኔ አሁን ደክሞኛል ብታይ ከጤንነቴ ጋር ምናምን ስለ እውነት ከሆነ አቅቶኛል አብዬ። አዎ በዚህ ጉዳይ ከኢንተርናሽናል ጠበቃ በላይ እኔ ምንም አይነት የኢትዮጵያ ከጎኔ ይሁንና ይከታተል ከአይምሮ እንትን ከኢንተርናሽናል ጠበቃ በላይ እኛ ምንም አይነት አቅም ኖሮን እውቀት ኖሮን ከጠበቃ በላይ ምንም ልናደርግ አንችልም። ግን ችግርሽ የገንዘብ ከሆነ በገንዘብ እርዱኝ ከሆነ እዚህ ጋር ስልክ ቁጥርሽንም አካውንትሽንም መናገር ትችያለሽ፣ ሁሉም ያቅሙን እንዲያግዝሽ ማለት ነው እንጂ በኦልሬዲ ኢንተርናሽናል ጠበቃ አለሽ። ጠበቃሽ ብሩን እንደሚያስመልሽ ቃል ገብቶልሻል። ሲመለስ ነው ብሎሻል። ቅድመ ክፍያም አልጠየቀሽም። ስለዚህ ሲመለስ ነው ገንዘቡ 252,000 ብሩ ዶላሩ 252,000 ዶላሩ ሲመለስ ከዛ ላይ ነው ክፍያዬንም ወስደው አሁን ላይ አልጠይቅሽም ብሎሻል። ስለዚህ ጠበቃው ሲያስመልስ ብሩን ይወስዳል። በተረፈ ግን ለአንቺ ግን ለራሴ ለህይወቴ አግዙኝ ከሆነ ይህን ለህዝቡ ተናግረሽ አካውንት ነንበርሽንም እዚህ ጋር መናገር፣ ስልክ ቁጥርሽንም እዚህ ጋር መናገር ትችያለሽ። ሚዩትሽን አብሪና አሁን መናገር ብትፈልግም ተናገር። ሚዩት ነሽ ሄለን። ሄለን ሚዩት ነሽ። ማይክሽን አብሪው ማሬ። እኔ ነኝ ሚዩት ያደረግኩሽ ስናገር ስለሚያውቅ ስላስተጋባ። እሺ አቡዬ የኢትዮጵያ አሁንስ አይሰማም? ይሰማል። አይሰማም? አቡ ይሰማል ማሬ ይሰማል። የኢትዮጵያ ህዝብን ቢያግዘኝ ደስተኛ ነኝ፣ ደስተኛ ነኝ። የኢትዮጵያ ህዝብን ከጎኔ የሚሆን በሚችለውን ቢያግዘኝ። እሺ ያው በዚህ ላይ ደግሞ ልጆችም አሁን ሊመጡም ስለሆነ ያው ተጨናንቄን አሁን ወደ ቅጥረኛ ወደ ስራ መግባት የገባሁት ትናንትና ነው ስራውንም የጀመርኩትኝ እና የቻላችሁትን ብታደርጉልኝ ደስ ይለኛል ማሬ። እሺ ተናገሪ። አካውንት ነንበርሽ እና ስልክ ቁጥርሽ። እሺ 0911 34 7995 0911 34 7995 ሄለን ትክክለኛ ስምሽ ነው? አዎ ሄለን በቀለ ነው ስሜ። ያው እሺ አካውንትሽንም ንገሪያቸው። 1000 32 91 06 06
10 5 መጨረሻው 5 ኦኬ። የሀያቱ ስም ማን ነው? ሄለን በቀለ ሄለን በቀለ ታፈሰ። ሄለን በቀለ ታፈሰ። እኔ የምልሽ ልጆች ለምን እዛው አባታቸው ጋር አይቆዩም? እረፍት አንቺ ጋር ትንሽ ቆይተው ይመለሳሉ። አንቺ አሁን አንቺ ነው የምትይዥው። አንቺ ልጆች ይመለሳሉ። የ3 ዓመቷን ትንሿን ልጅ ብቻ ነው የምትይዥው። ሁለቱም ባለቤትሽ ነው የሚያሳድገው። አንዱን ደግሞ ነገሩ እስከሚስተካከል ክረምቷን 2 ወሩን እኔ ጋር ላስቀምጣቸው እና ይሄ ነገር እስከሚያልቅልኝ ከሚስ የሆነ አይምሯቸው እንዳይመረስ እዛው ላስቀጥላቸው አሰብኩኝ። ነቃሽ እንግዲህ ያው አካውንት ነበርሽን እዚህ ጋር ተናግረናል። 3500 ሰው ከዛ ውስጥ መረዳሽ አታችም። ስልክሽን አካውንትሽን ተናግረሻል። ታሪክሽን ስላካፈልሽ እናመሰግናለን። አይዞሽ፣ ፈጣሪ ይርዳሽ። አይዞሽ፣ በተረፈ በርቺ። እሺ፣ እሺ፣ አቡ እሺ። ስንት በጣም ምን ተባለ ታዲያ? ምንድነው አንቺ የምታወሪ? ማናት እቺ ሪች የኮቻዋ ግን ሀቡ ስንት በጣም የባሰበት ችግረኛ አለ እኮ። ጤነኛ ናት፣ ብዙ መስራት ትችላለች እኮ። ታዲያ ምን ተባለ? የቅንጦት እርዳታ ነው። ምን ተባለ? አቅም ያለው ሰው የሚያግዛት ሰው ያግዛት። ምን አይነት ምቀኝነት ነው አንቺ ያለብሽ? ማገዝ የሚችል 5,000 4,000 ለእሷ ከጠቀማት የሚያግዛት ካለ ያግዛት። አካውንቷ እና ቁጥሯን የሰጠችው ሌላ ምን ተባለ? ቁጭ ተብሎ እርዳታ ተሰበሰበላት። ይመለስላት እኮ እሷም ነገር ሰው ትረዳለች። ሄለን ብሩ ሲመለስልሽ ንገሪን እሺ። እንዴ ኧረ እነግርሻለሁ አብዬ መተሽ እዚህ ላይፍ ላይ ብሩ ሲመለስልሽ ጠበቃው ኤምባሲው ቃል በገባልሽ መሰረት ጠበቃውና ኤምባሲው ብርሽን ሲያስመልሱልሽ መተሽ ጠበቃውና ኤምባሲው ንገሪን እሺ። እሺ፣ እሺ ማሪ እነግርሻለሁ። እሺ ሰላም ወይ? እሺ፣ እሺ አቡዬ በጣም ነው የማመሰግነው። ጊዜ ይስጥልኝ። የእናቷ ምንድን ነው ያልሽው እንጂ እናቷ እንባ። አይ ግን አንዳንዴ በቃ ህይወት እንደዚህ ነው። በጣም ነው የሚያሳዝነው ታሪኳ። ልፋት 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 ልፋት። አንዳንዴ ስለለፋችሁ አይደለም እድልም ነው። አንዳንዴ ዝም ብሎ ለማደግ ወይ ለማግኘት በለፋ አይደለም፣ በተሳሳተ መንገድም ስለሄደች ይሆናል። አስባችሁታል? ከ13 ዓመቷ ጀምሮ ከቤተሰቦቿ ቤት ወጥታ ሰው ቤት ተቀጥራ ከዛ ቸኮለች ወዲያው ወደ ባል፣ ከዛ ላይ በላይ ልጅ፣ ከዛ ደግሞ ኑሮን ለማሸነፍ ከአንዱ ቢዝነስ ወደ አንዱ ቢዝነስ ስትሮጥ፣ ከአንዱ ቢዝነስ ወደ አንዱ ቢዝነስ ስትሮጥ አንዱም ሳይሳካ በክንክን እና ልጆቿ እንኳን ከሷ የተሻለ ህይወት መኖር አልቻሉም። የእሷን ህይወት ደገሙት። ልጆቿ ተበታተኑ። በጣም አሳዘኑኝ። አንድ ቤት አላደጉም። የ24 ዓመት ልጇ የ21 ዓመት ልጇ ጓደኛዋ ጋር እያደገ፣ ሁለቱ ደግሞ ባሏ ጋር እያደጉ ተበታትነው የተለያየ ቦታ። የ3 ዓመት ልጇን ብቻ ነው በቃ እሷ ይዛ ያለችው አሁን። በጣም ብክንክንክንክን አለ ህይወቷ። 13 ሲደመር የመጀመሪያ ልጇን በ13 ዓመቱ ነው አደለ? 13 ዓመቷ ነው አደለ የወለደችው? 13 ሲደመር 21 እሷን 21 ዓመቱ ነው።
እሱም ረዳት ሆነ፣ የሹፌር ረዳት። የአባቱን ዕጣ ፈንታ አባቱ ሹፌር ነበረ ላይ አሁን እሱ ከረዳትነት ሲያድግ ሹፌር ይሆናል። እሱ ደግሞ እሱ የአባቱን ዕጣ ደገመው። ሶስት ዓመት የመጀመሪያ ጊዜ ነገር ፍላጅ 13 ሲደመር 21 አሁን 34 ዓመቷ ነው። እኔ እንኳን በ2 ዓመት መምጣታለሁ። አንድ ልጅ ሞተባት እንጂ 5 ልጆች ይኖሯት ነበረ። በ7 ወር የተወለደው 3ኛው ልጇ ነው። 4ኛው ልጇ ባይሞት ኖሮ 5 ልጆች ነበሩላት። በቃ አንዳንዴ የሁላችሁ ህይወት እንዲህ ነው። አስተውለን ካልተራመድን፣ ላይ በላይ ከወለድን፣ ህገወጥ ስራ ከሰራን በጣም ከባድ ነው። የሴት ልጅ መከራ ስታሳዝን። ባሏ ግን ሌላ ግብቶ ይሆን አልጠየቅናትም እሱን ነገር። እሺ ጻፉ፣ አስተማሪ ታሪክ አለ ብላችሁ ጻፉ። አገባለች አለች አገባለች። ወይኔ እሱ አግብቶ ላይፉን እየኖረ ነው። ስለዚህ ልጆቿ እንጀራ እናት ጋር ነው የሚያድጉት። አግብቶ ነው ልጆቿ የ11 ዓመት ወንድ ልጇ እና የ14 ዓመት ሴት ልጇ ነው። ፈጣን በልሽ 4 አስገባሻለን። ጽፊ የራሷ ተጻፋ። ኬተምት እናስገባት በእናንተ ኮመንታችሁ ጋይስ። ኮመንቱን ተውላትና ራሷ ተጻፈ። የገንዘብ አይደለም ችግር ላይ ነኝ። ሀቡ ማነሽ? ልኖር ተደብቄ ምንድን ነው አይደለም እያለች ነው። እሺ ጋይስ የገንዘብ አይደለም ብላችሁ ሞዴሬተሮች አስገባት። ሜምበራችሁን አድሱ ጋይስ። አይላቪውን ሙሉት እና ላድሰው ታርጌቱን እስቲ ጋይስ ይህንን ስጡኝ። አይላቪው ስጡኝ። አይላቪው ስጡኝ እና 12 አንድ ነው የሰጣችሁ። አንድ ሰው 11 ስጠኝ ወይም 11 ሰው አንዳንድ ስጡኝ እና ይፈንዳ ይሙላና እሱ ከዛ ታርጌቱ ይታድ ቶሎ ኤክስፐርት ሳያደርግ። እሺ ልኖር ተደብቄ አለይኩም ሰላም። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ደህና ነሽ? እንዴት ነሽ? አልሰማም። ትሰሚያለሽ ማሬ፣ ትሰሚያለሽ። ጀምሪ። ድምፅ ካልተሰማ ትሰሚያለሽ ማለት ታሪኬ ነግሬሽ ነበረ። የኔድ አላስታውስም። ድጋሚ ማሬ። ቴንክ ዩ ሰላም። ታሪኬን ላስታወስሽም ያው ብዙ ሰው ስለምታስተናግጅኝ ያው የዛኔ ምክር ሰተሽኝ ኔትወርክ የላትም እሷ ናት የምትቆራረጠው። እኔ አልሰማም። ሀቡ ማሬ ትቆራረጫለሽ። ኔትወርክሽን አስተካኪ ውዴ። እሺ አሁን አይሰማም? እሺ እስቲ
ኔትወርኬ ነው እና ከዚህ በፊት ገብቼ ታሪኬን ነገርሽ መክረሽኝ ምናምን ነገር ኮሜንታተሮችም ሁሉም ቤተሰቦችሽ መክረውኝ ካለሁበት ሁኔታ አሁን አሪፍ ላይ ነኝ። ያኔ በጣም ጎበዝ ነኝ፣ እየሰራሁ ነው ማለት ነው። እና የዛኔ በታሪኬ ሳልነግርሽ ያለፍኩት ነገር ነበረ እና ማለት ኢትዮጵያዊ ነበርኩኝ። ከርቢዋ እንድናስታውስሽ እኔ ማስታወስ ችግር አለብኝ፣ አርጅቻለሁ። እሺ ውዴ የነገርኩሽ። እሺ አብሽሪ፣ ችግር የለውም። አይ እንዴት መሰለሽ ማለት ኢትዮጵያ መጀመሪያ ላይ ነበርኩኝ። ኢትዮጵያ ገብቼ አግብቼ እየኖርኩኝ ያለባት ሌላ ሴት ጋር ብዙ ጊዜ ሲያወራ ተጣልተን ብዙ ደርሼ የሆነ አትክልት ቤት ምናልባት የምታስታውሽ ከሆነ አትክልት ቤት ከፍቼ በደንብ እየሰራሁ ጎበዝ ነበርኩኝ። ድንገት በቃ ከሴት ጋር ሲያወራ ከስክሶብኝ ማለት በቃ ከዜና ብዙ ሲደክመኝ ከ4 ዓመት በኋላ ወደ የነበረ ከልጄ ወደ ሳኡዲ መጥቼ አሁን ላይ ወደ 5ኛ ወደ ትንሽ የሰው አይን ነበረብኝ እና ጥርሴ በጣም ያመኝ ነበረ እና እዛ መታከም አልቻልኩም። ብዙ ጊዜ ታክም ያለሁኝ ጥርስሽ የሚድን አይደለም እንደዚህ እየቆሰለ ሁሌ ስለሚደማ ወደፊት ለሌላ ነገር እንዳያስከትልብሽ ሕክምና አድርጊ፣ ደህና ሐኪም ቤት ግቢ ብለውኝ ነበረ እና የዛኔ የገንዘብ እጥረት ስለነበረብኝ ሕክምና አላደረኩም ነበር። በቃ እኔ ስደት ወጥቼ አምሽ ያኔ ጥርሴን መታከም አለብኝ ብዬ አስቤ ወደ ሳኡዲ መጣሁኝ። ከጤና የሚበልጥ ነገር ስለሌለ ማለት ነው። ላይ መስራት አልቻልኩም፣ በጣም ያመኛል ማለት ነው። ይሄ 32 ጥርሴ ነው ብታዩ፣ ማንጋጋ የለም ፊት ለፊት ነው አሁን ማለት ነው። እና እኔ መታከም ፈለግኩኝ። ህክምና አሪፍ ህክምና ያለበት ቦታ አጣሁኝ ማለት ባለሁበት ቦታ እኔ ብዙም አላውቅም፣ ከተማውም አዲስ ስለሆንኩኝ እና ያንን ምና የሚያውቅ ሰው ካለ በቃ አሁን እኔ ወላሂ ምግብ ካለ መብላት የተነሳ አፌ ይሸታል። በቃ ምግብ መመኘት አልችልም፣ ምንም ምግብ የተባለ ነገር ማለት ነው። ምንም በአፌ በቃ ነገር ነው እንጂ እንደዚህ የሚተኛት ነገር ሀታ ሩዝ እንኳን አይኝክልኝም። እና ደህና ሐኪም ቤት የሚያውቁ ካሉ ቤተሰቦች የሀበሻ ክሊኒክ ግን ያኔ አይተውታል። ግን ሁሉም ጥርሶችሽ መውጣት አለባቸው፣ መሰራት አለበት። ሁሉም አደጋ ናቸው። ምን ሆነሽ ነው? በልጅነትሽ የአይረን እጥረት፣ ጡት አለመጥባት ምናምን ብለውኛል። ያ ግን አይደለም። እኔ መጀመሪያ የሰው አይን ነበኝና በዛ ምክንያት ነው 26 ዓመቴ ነው። ግን